ፍቅሬያታ ይምጣ ፍቅሬያታ ይምጣ ፌዝሞ ሳይጨዋታ ሆድ ሲያቀድሮ ማታ ፍየል ወዲያ ሽመል ወዲህ በለንዲያ በለንዴ ስጥንጉዴ በለንዲያ በለንዴ ስጥንጉዴ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ይወላችሁ ሞኝላችኋለሁ። ቤተሰቦች ስትጎንደሩ ወዳችን ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አካፍሎ ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩት በትህትና አጓጉዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ የአሜሪካ መንግስት በጎን በኩል ከኢራን ጋር በጣም ተስፋ ሰጪ ድርድር አለ። ኢራን 12 ነጥቦችን ተቆብላለች። አሜሪካ ያስቀመጠችውን የድርድር 12 ነጥብ ተቆብላለች። ይሄ ማለት ያው እጅ ለመስጠት ፈቃደኛ ነች የሚል ነው። በጎን ደግሞ 82ኛው የአሜሪካ ክፍለ ጦር ወደ ኢራን እግረኛ ጦር እያጓጓዘች ነው ያለችው። እንደገና በጎን ደግሞ የጦር መርከቦችን እያስጠጋች ነው። ይሄ እጅግ በጣም እፍረት የተሞላበት ውሸት የተሞላበት አንገት መድፋት የተሞላበትና በትዝብት የተሞላ ጦርነት ነው። እንደምታውቁት እንግዲህ የቻይና ጦር የኢራንን ጦር በሳተላይት መረጃዎች በከፍተኛ ሁኔታ እያገዘ እየረዳ እንደሆነ ታውቃላችሁ። በዛሬው ዕለት እንግዲህ የቻይና ጦር እንዳጋለጠው ከሆነ አሜሪካ የተሸራረፉ ከዚህ በፊት የተመቱትም ያልተመቱትንም የጦር መርከቦች ወደ ኢራን እያስጠጋች ነው። ይሄ ደግሞ ለመጨረሻው ለአርማጌዶን ጦርነት በጎን በኩል አሜሪካ እየተዘጋጀች እንደሆነ ከጎንም ደግሞ ሌሎች የአውሮፓ ሀገሮችን ጨምራ እጅግ በጣም አውዳሚ ጦርነት ላይ እየተዘጋጀች እንደሆነ እርግጥ ነው። በጎን በኩል ድርድር የሚሉት አንድም የዓለምን የነዳጅ ዋጋ ለማረጋጋት ነው፣ አንዱም ደግሞ ኢራንን ለማዘናጋት ነው። ኢራኖች አልተዘናገም። 24 ሰዓት በተጠንቆቅ ነው ያሉት። ፍቅር ያጣ ይምጣ ፌዝ መሳይ ጨዋታ ሆድ ሲያቅ ዶሮ ማታ ብለዋል ኢራኖቹ ፍቅር ያጣ ይምጣ እልካለሁ 82ኛ ክፍለ ጦር 89ኛ ክፍለ ጦር የፈለጋችሁትን ላኩ። ፍቅር ያጣ ይምጣ እንኳን ለአሜሪካ አይደለም፣ እንደውም እኛ እግረኛ ጦራችንን ወደ ዩኤኢ ወደ ተባበሩት አረብ ኤሚሬት ሁሉ እግረኛ ጦር ልከን እንወራለን በእግረኛ አይግረማችን ያሉ የአሜሪካን ተወስ ተኮርነ ይብሰናል እሱን ተኮርነ እናበስላለን። የባህሬንን መሬት እንወራለን በእግረኛ ተሻግረን ባህር ተሻግረን ሁሉ እንወራቸዋለን። ገና መች አያቸዋል። ሰውንን የኢራን ማስጠንቀቂያ ይሄ ነዳጅን እሱን እርሱታ ነዳጅ ወደ ነበረበት አይመለስ እሱን እርሱትና ኤሌክትሪክን የኃይል ማመንጫ ፓወር ፕላንቶችን እመታለሁ፣ በሙቀት ባህሩን እንድትቃጠሉ አደርጋለሁ፣ የውሃ ማጣሪያዎችን ደወድባለሁ፣ እንደገና በውሃ ጥም እንድትቃጠሉ አደርጋለሁ፣ ከተሞቻችን ጨለማና በጥም የተሞሉ በረሃዎች አደርጋለሁ። ከዛ ራስ ተወረጥጣለ ነዳጅ ማጣሪያውን እርሱት ተብሏል። በእርግጥ አረቦችም ረስተውታል። አሁን ስለ ነዳጅ ማሰብ ጊዜው አይደለም። እየየም ሲደላ ነው። እንደምታውቁት አብዛኛው የአረብ አገር ውሃውን የሚያገኘው የባህር ጨው አጣርቶ እጅግ በጣም ውድ ነው። ስለዚህ 92 በመቶ የባህር ውሃ አጣርቶ የሚጠቀሙ አሉ። 82 በመቶ 40 በመቶ አጣርቶ የሚጠቀሙ አሉ። የውሃ ማጣሪያውን እመታለሁ። በነገራችን ላይ ሊባኖስ በትናንትናው ዕለት በኢራን የተደበደበችው 13ኛ አገሩና ተመዝግባለች። ኢራኖቹም ሊባኖስን የደበደቡበት ምክንያት ምንድነው ሲባል አምባሳደራችንን ስላባረራችሁ ነው ብለን ስጥ እንግዲህ ነው በቃ ጫታ 13ኛ አገር ሆና ተመዝግባለች። ሊባኖስ በዚህ ጦርነት የተደበደበችው 13ኛ አገር እና ምንድነው መተለት የኢራኑ የከፍተኛ ባለስልጣን ሞሰል ረዛኢ ወጥተው ምንድነው ያለው? እኛ እንደውም ዶክትሪናችንን እያሻሻልን ነው ከጊዜ ወደ ጊዜ። ከዚህ በፊት እንደነገርካችሁ የኢራን ዶክትሪን አይንን ያጠፋ አይኑ ይጥፋ፣ ጥርስ ያረገፈ ጥርሱ ይርገፍ፣ እጅ ቀረጠ እጅ ቀረጠ የሚል ነበር የኢራን ዶክትሪን። አሁን ደግሞ ሞሰል ረዛኢ የኢራን ከፍተኛ ባለስልጣን ናቸው ወጥተው እንደዛ እንደውም ከዛ አሻሽለነዋል። ከዚህ በኋላ የኢራንን አንድ አይን የነካ እጁን እንቆርጣለን። ለአንድ አይን እናጠፋለን፣ እጅ እንቆርጣለን፣ ራስ እንቆርጣለን። ከዛም ተሻግረናል። አሁን እንደውም ዶክትሪናችን አሻሽለናል። ነዳጅ ማጣሪያ መታ ነዳጅ ማጣሪያውን ብቻ አይደለም እንመታ፣ የውሃ ማጣሪያውንም እንመታለን። የፓወር ፕላንቱንም የመብራት ኃይል ምንጩንም እንመታዋለን። እየዞርን ዝም ብለን ምን ቆጠቅጣ ያገኘነውን ሁሉ እና አሜሪካን ሙሉ በሙሉ ነው ሽባ የምናደርገው ነው ያሉት መሰሉ ረዛኢ። በኢራን ከፍተኛ ስልጣን ያላቸው ሰው ናቸው። ሙሉ በሙሉ ሽባ እናደርጋለን ያሉት እና እግረኛ ጦር ከመጣ ሰየው
እሰየው በጉጉት እየጠበቅን እሱን ጉዳይ በእውነቱ ይችላል ወይ? ልምድስ አለው ወይ? የአሜሪካ ጦር እግረኛ ጦር ሲሰማራ ያለው ፈተና ምንድን ነው የሚለውን ከሰዓት እናያለን። ከሰዓት ፋታ ወስደን ትንሽ ወደ ስራ ጉዳይ እንሄዳለን። ከዛ መልስ ደግሞ እንጫወታለን። እውነት ይችላል ወይ የሚለውን የምንገመግመው የራሳችን እይታ ነው እና እንደ እውነቱ ከሆነ ይሄ ጦርነት በጣም ወደ አደገኛ አቅጣጫ እየሄደ ነው። በነገራችን ላይ አሜሪካ የሳተላይት መረጃ አቅራቢዎች ድርጅቶች በሙሉ የአሜሪካ የጦር እንቅስቃሴ ምንም አይነት ዳታ እንዳያወጡ ማስጠንቀቂያ ሰጥተዋል። ይሄ ምናልባት አሜሪካኖች ራሳቸውን የሚያጃጅሉበት ግለ ደስታ ግለ ቅዠት ላይ እንደሆኑ ነው እንጂ ቻይኖችና ራሽያኖች የራሳቸው ሳተላይት መረጃ እያወጡ ነው። ለምሳሌ ትናንትና እስከ ሌሊት ድረስ ሰውየው እየተደራደርን ነው፣ ተስፋ ሰጪ ጉዳይ አለ ይላል። በጎን ግን የጦር መርከቦችን እያስጠጋ እንደሆነ ቻይና እግር በእግር እየተከታተለች ለኢራን መረጃ እየሰጠች ነው። የት ላይ እንዳሉ መርከቦቹ ምን ቦታ እንደደረሱ በምን አይነት ርቀት ላይ እንዳሉ። ይሄ ለምንድን እጅግ በጣም ወሳኝ ነው። እጅግ በጣም ምናልባት ቻይና በዚህ ጦርነት የኢራን ቀኝ እጅ ብለን ብንጠራት ሲያንስ ነው እና በትናንትናው ዕለት የእስራኤል የፓወር ፕላንት ወይም ደግሞ የኃይል ማመንጫ ተመቷል። ይሄ ጦርነት የህልውና ጦርነት ነው። ኢራኖቹ ፋታ የሚወስዱበት ትዕግስት የሚያደርጉበት የሚረጋጉበት ምንም የለም። በቃ ፍቅር ያጣ ይምጣ ፌዝ መሳይ ጨዋታ ሆድ ሲያቅ ዶሮ ማታ እንተዋወቃለን። አምናቸው በፍጹም አሜሪካኖቹ እችን ማታለልክ ሌላውን ዓለም እንዳታለሉት ድርድር። በነገራችን ላይ የምስጡነት ልክ ህወሓት እኮ የነሱ ኮፒ እንደራደር እያለ ይጨፈጭፋል። በየበረሃው በየጫካው እንደራደር፣ ቆይ ሰላም ይውረድ፣ እንደዚህ እናድርግ፣ በዚህ ውጣ፣ በዚህ ኃይልህን ነው የሚያዳክመው። ራሱን ያደራጃል፣ ያንተን ኃይል ያዳክማል፣ ያንተን ጊዜ ይወስዳል፣ ያንተን ትኩረት ያስቀንሳል። በጣም የሚገርም ነው እና ኢራኖቹ በእግረኛ ጦር ገና የተባበሩት አረብ ኤሚሬት እንወራለን፣ ባህሬንን እንወራለን። የእናንተ መምጣት ለኛ መች ደነቀን ከጥፍር ቀሻሻ እንቆጥረን ብላ እና አሜሪካን ሽባ እናደርጋታለን እንዳትላወስ። በነገራችን ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ድርድር ነው በጣም ተስፋ ሰጪ ነው እያሉ በየጊዜው ወጥተው የሚያለቅሱበት ምክንያት ምንድን ነው? አንደኛ ከተቻለ ኢራኖቹ አይዘናጉም እንጂ ከተቻለ ኢራንን ለማዘናጋት ነው። ሁለተኛ በኢራን መንግስት ውስጥ መከፋፈል ለመፍጠር ነው። ማን ነው እየተደራደረ ያለው? ምክንያቱም አሜሪካን የሚያክል ትልቅ ሀገር በዚህ ያህል ውሸትና ቀደዳ ውስጥ መሪዎቿ ሲገቡ ራስን ትጠራጠራለህ፣ ጆሮን ትጠራጠራለህ እንደ እውነቱ ከሆነ። ስለዚህ በኢራን መንግስት ውስጥ መከፋፈል ለመፍጠር የተደረገ ነው። ሶስተኛውና በጣም ዋነኛ ምለው እንደኔ እይታ የዓለም የነዳጅ ገበያን ለማረጋጋት ነው። ኢራን ጋር ሰላም ሊኖር እንደሚችል ተስፋ ራሱ ሲያገኝ የዓለም የነዳጅ ገበያ ይቀንሳል። አይገርማቸው? ኢራን ጋር ሰላም ተስፋ ጭላንጭል ሲኖር በአንድ ጊዜ አንድ በርሜል ላይ $10 ቅናሽ ይመጣል። ይሄ በጣም የሚያስደንቅ እና በእርግጥም ይሄ ነገር ይሳካላቸዋል። አሜሪካኖቹ እንደሚያስቡት የሚሆን ነገር ነው ወይ? እነሱ በውሸት ገበያውን ለማረጋጋት የሚሄዱበት ስቶክ ማርኬቱን ማኒፑሌት ለማድረግ የሚሄዱበት መንገድ ተግባራዊ ይሆናሉ፣ ይፈጸማሉ። አይደለም ኢራኖቹ አልተደራደርን፣ በቃ የለም ድርድር የሚባል ነገር የለም፣ ውሸት ነው ይላሉ። አሜሪካኖቹ ኧረ ድርድር አለ፣ እውነት አለ፣ ፍቅር ነው፣ የፍቅር ቄጠማ እየቆነጣጠስ እና ይሄ ነገር የሚሳካ አይመስለኝም። እኔ ለምን ኢራኖቹ አምርረው የህልውና ጦርነት ነው። ህልውና ሲባል እዚህ ህወሓቶቹ እንደሚያሾፉት አይነት ቀልድ ህልውና አይደለም። የመረረ የከረረ ህልውና ጦርነት ነው። ህልውና ጦርነት ደግሞ ብትሞት ደም ቢፈስ ህይወቱ ቢጠፋ ዶንት ኬር፣ ምክንያቱም ሞት ነው። ዛሬም ሆነ ነገም ሆነ ከነገ ወዲያም ሆነ ሞት ነው እና በዛው መልኩ የሚሆን ነገር አይደለም። የህልውና ጦርነት ቀልድ አይደለም። አንተን፣ ልጆችን፣ ሚስትን፣ ልጅን ሁሉን የምታጣበት ነው። ልክ እንደ ጋዛ ማለት ነው። የጋዛ ጦርነት የህልውና ጦርነት ነው። እየጠፉ ነው። ከተማቸው እየወደመ ነው። እነሱ እየወደሙ ነው። ፈንጅ የጨረሰው ፈንጅ ጨርሰታል። ጥይት የጨረሰ ጥይት ጨርሰታል። የቆረውን ደግሞ ረሃብ እንዲጨርሰው እየተደረገ ነው ያለ እና እንዲህ ያለ የህልውና ጦርነት ሲገጥመ ለማንም አሳሳም። ህይወቱ ምን ያደርጉልሃል? ጠላት አሰቃይቶ ገርፎ አንገላቶ ከሚገል እየተዋጋ እየተፋለምክ መሞት ሺህ እጥፍ ይጥማልና
የህሉና ጦርነት ሲሆን በማስፈራራት በአሻጥር በወንብድና የምታልፈው ጉዳይ አይደለም። ትገጥማለህ፣ ያሸነፈ ያሸንፋል ማለት ነው። ይሄ የኔ ሀሳብ ነው። አሳሲኖቻችን ላይ ቃርግ ሼር አድርገው። እወዳችኋለሁ። ፒስ